ለነሚሉ አይዞሽ በቃ እንደው አይ በእናትሽ እንደው እሱ ብዙ ነገርሽ ነበር እንትንሽ ነበር ይሉና የታባቷ ነው የሚሉሽ። እሺ ኤባዬ እግዚአብሔርን ነው የሚሉሽ። ስለዚህ በዚች ምድር ላይ ቅድሚያና 55 አሳነስከው 65 ዓመቴ ነው የኔ ጌታ። አሁን ይሄ ፊት ማለት ነው ፊልተር አለው ግን ሆኖም ፊልተር ቢኖረውም የ75 ዓመት አይመስልህም? ያው ጸጉሬ ደግሞ ጥቁር ነው የምታየው የዘራችን ነው አባቴ ራሱ ዝች ጋር ነው ገና ወረር ያደረገው። አዎ ለዛ ነው ያሳነስከው የኔ ጌታ። ትንሽ ናት እንዴ ይሄ ምክር ከ55 ዓመት እንዴት ይመከራል እንዴ? በደንብ 70 ዓመቴ ነው ሞኝ። አሁን ቁርስ ልበላ ነው። የሀገሬ ልጆች ከባልሽ ተጣልተሽ ከልጆችሽ አባት ሴት አንድ ነገር ልንገርሽ፣ ከልጆችሽ አባት እኔ ይሄንን ከምናረግ ለወንድሜ አናረግም ወይ ይሄንን ከምናረግ ለእህቴ አናረግም ወይ ብል ገና ድሮ ነው ከባሌ ጋር የምለያየው። ገና ድሮ ህይወት ምን እንዳስተማረችኝ ልንገርሽ። ህይወት ያስተማረኝ ዛሬ ለልጆቼ ደስታና ለራሴ መኖር። እሱ እኔም ማስደሰት ካልሰለቸው፣ እሱ ሃርድ ወርከር ሆኖ ብዙ ገንዘብ አምጥቶ ዘና ማረግ ካልሰለቸው፣ እኔ ዘና ማለት ሊሰለቸኝ አይገባም። ሲጀመር የደሃ ልጅ ከሆንኩኝ ወንድሞቼን እህቶቼን ሀብታም ማረግ ካለብኝ አያስፈልገኝም። እቃዬን ስፍት አድርጌ ስራ ነው መስራት ያለብኝ። የምን ልጅ መውለድ፣ የምን ትዳር መያዝ፣ የምን ልጅ መውለድ፣ የምን ትዳር መያዝ። አለበለዚያ አንድ በሬ ስቦ አንድ ሰው አስቦ ይባል። ፍቅሬ ማሬ በእናትሽ የኢትዮጵያ ህዝብ በቃ ችግሩ አይለቅም። በቃ አሁን ይኸውልሽ ያንቺን ወንድም ስንልክ የኔ ወንድም እንትን አለ። አሁን ባለፈው ለማዘር ስልክ አንቺ ደግሞ ለማዘር አለሽ። ማሬ መቼ ነው ግን ከዚህ ሁሉ እንመጣው? በቃ ለማዘርሽና ለፋዘርሽ ትንሽ ነገር ተቆራጭና አድርግ። ለኔም ለፋዘሬና ለማዘሬ የሆነ ተቆራጭና አድርግ። በቃ የራሳችንን እንደ ሰው እንኑር። በቃ እኔ ደከመኝ ምናምን ሲልሽ አረ የደላህነ ቫኬሽን አማረህ እንዴ? ሆይ የደላህነ አረ እንትን አማረህ እንዴ? እኔ እንትን አለ እኔ ቤተሰቦቼ እንትን እያሉ እኔ እንትን የለኝም ምናምን። ልጆችሽስ ስለዚህ በተለይ ነው የምነግርሽ። እኔ እናትና አባትሽን አትርጅ እያልኩሽ አይደለም። እህትና ወንድም እኔ አውቃለሁ። ወንድሜ እየሰማኸኝ ነው። እህቴም ትሰብኛለሽ። ትምህርት ተዘግቷል። ስለማረዳችሁ እንደፈለኩ በጠረቅ መብቴ ነው። እሷ ስለማትረዳ ሌሎችን የከለከለችባቸው ነው ካላችሁ ተሳሳተ። ነገ እናንተም ልጆች አንዱ ያንዱ ተሸካሚ መሆን የለባቸውም። ግን የሰው ልጅ ቅድሚያ መስጠት ያለበት ለልጆቹና ለራሱ ነው። ለምን አንተ ብትሞት ብሊሚ ማንም ሰው ዞር ብሎ አያይም። አንተ አሜሪካን ሀገር ሆነህ ልጆች አሜሪካን ሀገር አድገው በየ5 ዓመቱ አንድ ጊዜ በየ10 ዓመቱ አንድ ጊዜ ኢትዮጵያ የወሰርከው ከኢትዮጵያ ባህል ተንኮል ይሄ ምናምን ነፃ የሆነ ልጅ አሳድገህ በ50 ሚሊዮን G+ ቤት ኢትዮጵያ ቢኖርህ ልጆችህን ያስወግዷቸዋል። ተከራክረው ገንዘቡን ቁጥር አድርገው ባይነቱ አይሰጡልህም። ታዛቢ ከሌለ ትረሳለህ። ታዛቢ ከሌለ ይደብረዋል ይደብራታል የሚባለው ዋናው ሰውዬ ከሌለ ልጆችን ዞር ብሎ የሚያይ የለም። በስደት ሀገር እናትና አባት ሲሞቱ ሹርቤ ለምሳሌ ሰኞና እጣና ምንድነው ሰኔና ሰኞ ተገጣጥሞበት ፍቅረኛውን አጠፋ ሞት አይደለ? የሹርቤ ቤተሰቦች በባህር መጥተው ልጁን እኛ እናሳድጋለን አሉ። የሹርቤ ልጅ ማን ነው አሁን እንግዲህ ከስደተኛ ማደጊያ ከህፃናት ማደጊያ አውጥቶ ባህሉን የሚያሳይለት ማን ነው? የጀርመንን መንግስት የኢትዮጵያ መንግስትን ምንም ብሎ ሄጄ ላሳድገው ይላከው ወደ ኢትዮጵያ ይምጣ። ልጁ ኦልሬዲ መኖሪያ ፍቃድ የለውም። እሱ የሚፈርምና ወደ ኢትዮጵያ ይምጣና እናሳድግለት ያለ አካል አለ? እሱ አባቱ እስር ቤት ሆነ፣ ልጁ
ሌላ ቤተሰብ ስለሌለ ህፃናት ማሳደጊያ ሄደ። እናትና አባታቸው ሞተው የሆነ ነገር ሆነው ልጆች ወደ ህፃናት ማሳደጊያ ሲመጡ እሱ በባህር ሄዶ ነው እኔን የረዳኝ፣ እሱ እንደዚህ አድርጎ ነው እኔን የረዳኝ፣ ቤትም ሄጄ የእህቴን ላሳድግ የሚል ሰው አለ? ያ ወይ የኔ ቆንጆ ፊደልዬ፣ ኦኬ ሄደ፣ ወሰዱት። ሲንግል ዳድ ነው፣ ብቻውን ነው ይዞት የመጣው አልተባለም እንዴ? እሰይ በጣም ይቆጨኝ ነበር። እግዚአብሔር ይስጥሽ ስለነገርሽ መረጃው በጣም ይቆጨኝ ነበር። አሁን ይሄ ልጅ ማን ነው? እንዴት ነው ቤተሰቡን የሚያሳየው? ወዲያ ወዲህ የሚያደርገው ማን ነው እያልኩ ይቆጨኝ ነበር። ኢብራሂም ምን ነው አንቺ አፈላሽ? ይናደዳላ ኢብራሂም። አሁን አንተ ከጀርመን ሀገር ወይ ከእንግሊዝ ሀገር ወይ ከአሜሪካን ሀገር ኢትዮጵያ ትሄዳለህ። ለአንተ ቢግ ዲል የባህር ዳርን ጫት ወይ ደግሞ የሐረርን ጫት ትገዛለህ አጋድመህ ስለ አሜሪካ መሰከተ። የሚገርም እኮ አሜሪካውን ለምሳሌ ነው የተጣራ $4000 ይደርሰኛል። በኢትዮጵያ ሲታሰብ 400,000 300,000 ይሄን ያህል 100,000 ማለት ነው። ያ እዛ ሀገር አሁን ይሄን እንትን አሁን ይሄን ፕላስቲክ ቅድም ስንጠይቅ አሁን አሜሪካን ሀገር የጋርቤጅ ታገኘዋለህ፣ መንገድ ላይ ተጥሮ ታገኘዋለህ ምናምን ተናዘላለህ። እዛ ደግሞ በድብቅ አንዷን ኒካ ታስራለህ። ዛሲስ እንደዚህ አይነት ስለሆነ ነው። ሉክ አፍተር አድርግ ልጆችህን። አንተ የሆነ ነገር ከሆንክ ልጆችህን ማንም ሰው ዞር ብሎ ያይልህም። ለእህትህን ለመርዳት ብለህ ትዳርህን አታፍርስ። ወንድምህን ለመርዳት ብለህ ትዳርህን አታፍርስ። ለምን ወንድምህ ያንተን ልጆች ለማሳደግ ብሎ ትዳሩን አይፈታም? ኦኬ ደስ ይላል በጣም። ያንተ ወንድም ከቻለ አምጥቶ ልጅህን የቤት ሰራተኛ ነው የሚያረጋት በያት እያለ ሚስቱን ስለዚህ ቅድሚያ ለልጆች ስጥ እያልኩ ነው። አትናደድ። ቅድሚያ ለልጆች ስጥ። ቅድሚያ ለሚስትህ ስጥ። ቅድሚያ ለሚስትህ ለባልሽ ስጪ። ባልሽ ትዳሩን ቤቱን የሚወድ ከሆነ ባልሽ ትዳሩን ቤቱን የሚወድ ከሆነ ደሞዙን የማይደብቅ ከሆነ አምጥቶ ጠረጴዛ ላይ ይኸው ብሎ የደሞዝ ወረቀቱን ዝርግፍ የሚያረግ ከሆነ ሚስትህ አምጥታ የደሞዝ ወረቀቷን ጠረጴዛ ላይ ዝርግፍ የምታረግ ከሆነ ለቤታችሁ ጎበዝ መሆን አለባችሁ። እህቴን አልረዳሁም፣ ወንድሜን አልረዳህም፣ እንትን አላልክም፣ እንዲህ አላልክም። የሚያስጭ በመጨረሻ ልወጣ ነው። ሰውየው አንድ ቀን የልጄ አለው፣ አቤት ምንድነው የምሰማው ነገር እውነት ነው እንዲህ አለው። ምኑ አባዬ አለው። አይ የሆነ ነገር ሰምቻለሁ። እውነት ነው እንዲህ ሲለው አባዬ ይቅርታ ወለድኩኝ አለው። ወለድክ እንዲህ አለው። እውነት ነው አለው። ልጄ ገና አሁን ትቶህ የማይሄድ ዘመድ አገኘሃለው ማለት ነው። ይቆጣል ብሎ ሲጠብቅ ምን አልከኝ አባዬ ሲለው ገና አሁን ትቶህ የማይሄድ ዘመድ አገኘህ። ልጆቻችሁ ትተዋችሁ የማይሄዱ ዘመዶቻችሁ ናቸው። ሌሎቹ እንደ ሁኔታው ይሄዳሉ። ያልሄዱትም ስተት ስላልሰራችሁ ነው። ሌሎቹ ትተዋችሁ ይሄዳሉ። ስለዚህ ሚስትህ ጥሩ ሰው ከሆነ ቤትህ ላይ ስራ፣ አታቅራሪ። ሰንበዲ ደውላ እኔ እድሜ ልኬን ከሰው በታች ያውን ጓደኞች እንዲንገዛለን እያሉ ነው እንዲህ እያሉ ነው። እኔ አሁን ከሰው በታች ለምን ከሰው በታች በልብስ ነው እንዴ ከሰው እኩል የምትሆኝ? አይ ማሬ ምን ያደርግልሻል? አሁን ይሄን ሁሉ ልብስ ገዝተሽ የሆነን ሰው ማታቂው ሰርግ ከምታሞቂ ይሄንን ገንዘብ ሰብሰብ አድርገ ልጆቻችን ይዘን ለይና ላንቺ ብቻ ጊዜ ያስፈልገናል እንዴ? እኔ በቃ ከኩሽና ወጥተሽ ማየት እፈልጋለሁ። በቃ የሆነ ቦታ እንሄድበታለን። የደላ አሁን ደግሞ ስለሌላት ነው አስብለኝ። መግዛት ስለማትችል ነው ልታስብለኝ ነው። እድሜ ልክህን ወደ ኋላ ከምትይ እንዴ
አንዳንድ ጊዜ እኮ ጋይስ ሂውማን ሄርም እኮ በየአይነት ስለገዛሽ ለልጅሽ ሚሞሪ አይሆንም እኮ ይሆናል። 350 100 ዩሮ 50 ዩሮ 25 ዩሮ ምናምን እያልሽ የገዛሽውም እኮ ሂውማን ሄር ለልጆችሽ ቅርስ አይሆንም። በጣም 1500 1000 ምናምን ከየትም ብለሽ ከባልሽ ጋር ተፋልጠሽ ቁብም ጥለሽ የገዛሽው ቦርሳ እኮ ማርከ ማማ ግን ሰከንድ አንድ ገዝታው ይሆናል እንጂ ማርኬት አፎርድ ታደርጋ። ሌላ የሚሉት ውጭ ሀገር ያሉ ልጆች የሆነ ቦታ ግን እንደምን ብለሽ ውሃ ቦታ ዝም ብሎ አሁን የምትኖሩበት ከተማ ላይ አይደለ እዛ ቦታ ላይ ፒክኒክ አድርገሽ ቁጭ ብለሽ ጨፌ ላይ ሰልፍ እየተነሳችሁ እየተሯሯጣችሁ እየተደባደባችሁ ወተርሜሎን ቆራርጣችሁ ምናምን ብትበሉ ግን ያ እናትና አባቴ እኔ ትንሽ ሆኜ ወይኔ ትንሽ ወንድሜ ግን ለምንድን ነው የማይስቀው? አይስቅም ነበር እንዴ? እናቴ ግን ሳቅታ ነበር። አባቴ ትንሽ ያኮረፈ ይመስላል ይላሉ። ቢያንስ ሚሞሪ ነው። በቃ ጨርሻለሁ። ይሄ ከሀብት ጋር ምንም የሚያገናኘው ነገር የለም። የላይፍ ስታይላችሁን ቀይሩ። ሲረዳዱ አንዱ ላንዱ ሲሞት አንዱ ላንዱ ሲለፋ አንዱ ላንዱ መስዋዕት ሲከፍል ያየናቸው ሰዎች መልሰው ሲካሰሱ የታባቷ አውቃታለሁኝ እቺ ባለጌ የታባቷ ነው ማቃት ስሟን እንዳጠሪብኝ ሲባባሉ። ስለዚህ በልኩትና ወንድም ጥሩ ናቸው። አጎታ ክስት ጥሩ ናቸው። የተቸገረ መርዳት ተርፎ ከሆነ ጥሩ ነው። ግን ልጆችህን ቤት ውስጥ አሽገህ እንትና ወንድማችን የመጣው ከአሜሪካ ነው የእውነቱ በጣም ነው የምናመሰግነው $1000 አስገብቷል። ከዛም ጓደኞች ኦ ማይ ጋድ እናንተ ገንዘብ አላችሁ ማለት ነው $1000 አስገብተዋል አሉ። የእንትና ባላወቅሽው ኢትዮጵያ ሄዶ እኮ ለድሃ $1000 አስገባሉ። ግን እውነታው የቱ ጋር ነው? ልጆችሽ አሁን $1000 እንደሰጠሽ ቢሰሙ ምንድን ነው የሚሉት? ካለሽ ልጆችሽን ነው መጀመሪያ ቅድሚያ መስጠት ያለብሽ። ያ እንደዛ ነው የማይቆጭህ የማይጸጽትህ እንዴ። ወንድምህን እኮ የሆነ ቀን ይቅርታ ትጠይቀዋለህ እኮ ትክሰዋለህ። እህትህን የሆነ ቀን ይቅርታ ትጠይቀዋለህ ትክሰዋለህ። ልጅህን እንደዚህ አለማወቄ ነው ልጅ ይኸውልህ ገንዘብ አጥቼ እኮ አይደለም ይኸውልህ እኔ እኮ አሁን እኮ ልክ ነህ እኮ አንተ የምትለኝ ነገር እውነትህን ነው። አሁን እኔ ልጆችህን ይዘህ ስትሄድ ምናምን እውነቱን በጣም ይቆጨኛል እኮ አሁን ልጆችህን ይዘህ ስትሄድ እንዲህ ባረግ ኖሮ ብዬ ወይ ጉድ ወይ ጊዜ ገንዘብ ሳይጠፋ እላለሁ ከምትል አሁን እያልኩ ነው። እኔ ነገ ልጆቿን ይዛ ልጆቼ ልጆቻቸውን ይዘው ሲዝናኑ ገንዘብ እኮ አጥቼ አይደለም ግን ድንቁርና ከምል ዛሬ እናቴ ከኔ ጋር እኔ ከልጆቼ ጋር ዛሬ ነው ማልመልሰው። ልጅነት ላይ መጸጸት አልፈልግም። ህይወት ዛሬ ነው። ለባሌ ፍቅር መስጠት ያለብኝ ዛሬ ነው። ለልጆቼ ማየት ያለባቸውን ነገር በአቅሜ ማሳየት ያለብኝ ዛሬ ነው። የሚስቅ ፈገግ የሚል ፊት ማሳየት ያለብኝ ዛሬ ነው እንጂ ልጅሽ ለልጇ ነፍሷ ወጥት ሲል ወይ እማዬ ቆይ እማዬ ቆይ እንደዛ እንደ አንቺን ያሳደኩሽ እኔ አይደለሁ እንዴ? አይ ቢሆን ምን እንደው ልጇን እኮ በአፍንጫዋ የወለደቻት ነው የሚመስለው ከምትይ ለካ ለልጅም እንደዚህ ሰፍ ይባላል እንዴ ለልጅ እንዴ ልጅ ለካ ከእግዚአብሔር የሰጠኝ ስጦታ ናት። ለካ እንደ እንቁላል መንከባከብ አለብኝ እንዴ? ምን ይሰማሻል? ምንድነው የምታስቢው? ምንድነው ለምን ዝም አልሽ እንዴ? አንዳንድ ጊዜ እኮ ልጆች ጭልጥ ሲሉ ማሬ ብለሽ ማንቃት አለብሽ። ጭልጥ ሲሉ ምንድነው ምን እየተሰማት ነው? ምንድን እያየች ነው? ምንድነው ትኩረቷን የሳበው? ክትትል ያስፈልጋል። አይ የኔ እናት እኛ ምን እንደዛ ሆነን ምን ሆነናል? እኛ እንደዛ አድገን ምን ሆነናል? ምናምን ካላችሁ ብዙ ነገር ሆነናል። እኛ እንደዛ ማደጋችን ብዙ ነገር ሆነናል። አንዳንዶቻችን ምቀኛ፣ አንዳንዶቻችን ሰው ገዳይ፣ አንዳንዶቻችን እኛ ማድረግ የምንፈልገውን ሰንበዲ ቀድሞ ካደረገ የምናጣጥል፣ በሰው ደስታ የምንደሰት ኮራጆች፣ እግዚአብሔርን ኮራጆች ራሳችንን አንሆን የሆነ ሰው ካደረገ ያንን የሚያረግ እኔ እንዴት አንሳለሁ? እንደዛ ሆነናል። በራሳችንን ማንመራ አታምሪም ከተባልን እየየ ብለን የምናለቅስ አለመወደድን
በቃ የሆነ ሰው ለምንድን ነው የምትጠሉኝ? ምን አርጋችሁ ነው የምትጠሉኝ? ሆነናል። ምን ሆነናል ካልሽ እንዲህ አይነት ሆነናል። ለምንድን ነው የምትጠሉኝ ተብሎ በአደባባይ ይጠየቃል እንዴ? ሆኬርስ ማን ጠላኝ ማን አልጠላኝ? ለምን የሀገሪቱ ጠቅላይ ሚኒስቴር አይጠላኝም? ባይሆን እንዳያስረኝ መኖር ፈልጋለሁ። እኛ እንደዛ አድርገን አሁን እንትና ምን ሆነናል ካልሽ ብዙ ነገር ሆነናል። ዞር ዞር ብላችሁ እዩ። የሚያምር ጸጉር እያለን፣ የሚያምር የፊት ቆዳ እያለን፣ የሚያምር ሰውነት እያለን በርገር ሲጠቀጥቅ ካደገ እኩል በቃ አንድ ሳንወልድ አንድ ሳይወልድ ሰው ወልዶ አጥብቶ ምን ብሎ ጨርሶ እኮ የሆነ 67 ዓመት ሲሆነው ወይ 50 ዓመት ምናምን ሲሆነ አይ አሁን ቅርጼን ላስተካክል ይላል። ገና አድገን ያልጠገብን እንቦቃቅላዎች በራሳችን ኮንፊደንስ እንዳይሰማን ሆነናል። በሰው ሳቅ እማንደሰት ሆነናል። ጓደኛዬ ለምን ተወችን ብለን ሰክረን ወጥተን ለምን ብለን ምን ጠይቅ ሆነናል። ይሄ በጅምላ ማደጋችን ትኩረት ሳይሰጥ ስላደግን ነው። ትኩረት ቢሰጠን ኖሮ ማን ምን አገባ? ለምን እንዳለ ቤተሰብ ተሰብስበው ኢግኖር አያረግህም? ጋይስ አየሩን የሚሰጥህ እሱ ነው። እኔ አሁን ከእናንተ ጋር ወደ 2 ሰዓት አወራሁ። ይሄንን አየር ማን ነው የሰጠኝ? ወንድሜ ነው የሰጠኝ? እህቴ ናት የሰጠችኝ? ጓደኞቼ ናቸው የሰጡኝ? አየህ ሳይኖሩ መተንፈስ ትችላለህ። ግን ይህ በጅምላ ማደግህ ግን ለምን የኔ ያልሆነች ብለህ እንድትገል ያረጋል። ለምን በለጠችኝ ብለህ እንድትገል ያረጋል። አንተ ወደ እስር ቤት እሷ ወደ ሞት። ከሰው ጀርባ ስሙማ እኔ ብዙ እናቃለን፣ ብናወራ እናልቃለን። ስለዚህች ሴት ብነግርሽ ማመስገኑን ትተሽ ብዙ ነገር ነበር የሚገርምሽ ነገር ስሰማልሽ። ስለዚህች ልጅ ስሰማልሽ እንደዚህ ነበረች አሉ፣ እንደዚህ ነበረች አሉ። አባቷ ቢታይ ዘቡካ ነበር አሉ። በዛ ላይ እናትየዋ ራሱ ደግሞ ልንገርሽማ፣ እናትየዋ ራሱ ደግሞ ጠላ ሻጭ ነበሩ። የሚገርምሽ ነገር አረ በፊት ቆይ ከጠላው በፊት አሻሮ ምናምን የሰው ቤት እየሄዱ ያነክሩ ነበረ። አሁን ይቺ የምታደንቃት የሚገርምሽ ነገር እሷ ደግሞ አለች ማስቲካ ትል ነበረ። እንደዚህ ሆነናል። አፕሬሽት ከማድረግ ይልቅ የውሸት ማለት ነው። የማታውቂውን ሰው የውሸት ግድመኑኝ። ቴንኪው ሰላምዬ፣ ግድመኑኝ። ወይኔ ጎበዝ ወይ እችን ታደንቂያታለች። ባላገር እኮ ናት። እችን ታደንቂያት። ኧረ በስመ አብ ሰካራም እኮ ዱርዬ ነበረች። የጨሰች የአዲስ አበባ ልጅ ናት። ዱርዬ ሰካራም እኮ ነበረች። ወይች ደግሞ የገጠር ልጅ ናት። አንቺ ደግሞ አንቺ ምን ትውሳይ ምን የገጠር ልጅ እንዳህያ አይደል ባይለወጥ ነበር። አፕሬሽት ከማድረግ ይልቅ ያ ሰው እንዲ የሆነ ይሄ የደረሰበት ደረጃ ወይ ነው እንዴ እንድንል ነው የምንሰራው ስራ። ኦ ነው እንዴ አላወቅኩም ነበር ሚል እውነትሽን ነው። በጣም ፋይት አድርጎ እዚህ ደረጃ ላይ የደረሰች ናት። ጎበዝ ናት፣ ጀግና ናት። ይሄንን ነው ያፈራ ነው። አሁን እኛ በጅምላ ማደጋችን፣ በድህነት ውስጥ ማደጋችን፣ በድላቸው ያድጋሉ ተብሎ በአንድ ትር እየተሻማን ማደጋችን ምቀኛ ነው ያደረገን። በእያንዳንዳችን ቤት በእርግጠኝነት የምነግራችሁ ነገር ቢኖር ቢያንስ አንድ ሰው በራሱ ቤተሰብ ለውጥ የማይደሰት አለ። በየቤታችን ብንሄድ በየቤታችን ሩቅ አይደለም፣ በየቤታችን አንተ እንትና እኮ እንዲያደርገው ምንድነው ኮንግራ ለራሷ ነው ለኔ ነው እንዴ ታዲያ ለኔ ምን አድርጋልኛለች የሚል ፈጥረናል። ያ ሰው ትኩረት ሳይሰጠው ተድበስብሶ ያደገ ነው። ትኩረት ሳይሰጠው ተድበስብሶ ያደገ ልጅ ነው። እሱ ነው እንጂ ጀግና አይዲያ። ይሄ እንኳን እንዲህ አይረባ። ምን እንጂ አባቱ ሌባ ነገር ነው የሚሆነው። ንጉሱ አንበሳው አንተ ዶክተር ነው የምትሆነው። አረዲያ ይሄ እንኳን ሴታ ሴት ምናምን እያለን እየገፋን አሳድገነዋል። እሷ ናት እንጂ የኔ ልዕልት የኔ መቤት። አረ እሷማ ስታገባ ቤት ከነመኪናው ጥሎ ነው። የኔ ልጅማ ዝም ብሎ አይወስድም። ይቻ አድጋ ገና አውሮፕላን ነው የምንነዳው እያለን አረዲያ ይቼ የማንም አገልጋይ ገረድ ነው የምትሆነው። መጋዣ አንቺ እያለን ልጆቻችንን አያችሁ። በእያንዳንዱ ቤት አሁን ናርሲስት የሆነ አንድ ልጅ አለ። ከየት ነው የመጣው ናርሲስት ባህሪ? ከመገፋት፣ በሰዎች ባለመወደድ። ከዛ በራስሽ ሰዓት ከሰዎች ለመወደድ ምን ትጀምሪያለሽ? ውሸት ትጀምሪያለሽ፣ ምቀኝነት ትጀምሪያለሽ፣ በሰዎች ላለመበለጥ እከሌ እኮ ጎበዝ ነስ በ ወይ ስለማታውቂ ነው። ስለሷ ስነግርሽ ቆይ ህበኛ መጀመሪያ አዳምጪ። ስለዚህች ልንገርሽ ትያለሽ። ለምን ያቺ ሴት ጎበዝ ናት እንድትባይ አትፈልጊም? ጀግና ናት እንድትባይ አትፈልጊም? ከዛን
ምን ሰርታ ይሆን ብለሽ ስታዳምጪ ተሸክማ ነበር፣ እንትን ብላ ነበር፣ እንዲህ ብላ ነበር፣ የደሃ ልጅ ነበረች፣ አጫሽ ዱርዬ ሰካራም ነበረች፣ ወይ ደግሞ የገጠር ልጅ ናት። የሆነ ነገር ምንም ውሃ የማይደፋ እና ታዲያ ለውጥ ማለት ይሄ አይደል እንዴ? ዋናው ሰው ከድህነቱን ሰብሮ መውጣቱ አይደል እንዴ ለውጥ ማለት? ሰው አንዳንዴ ልጆቻችን ላይ ስራ ብንሰራ አትሊስት አናፍርም። አሁን ጀምረዋል ሶማሌዎች፣ አንዳንድ አበሾችም ጀምረዋል። ጀርመን ሀገር የተወለዱ ልጆች ታሪካቸውን መናገር። ነገ ጠዋት ለልጆቻችን ትኩረት ካልሰጠን ስቶሪ ታይም ኑመር 1 እያሉ ይመጣሉ። ያ ich vorstelle mich, mein Name ist bla bla, ich bin hier in Deutschland geboren. Ja, ich teile euch meine Erfahrung, meine Vergangenheit ይሏቸዋል። እያወሩ ነው እየመጡ። አንድ ሶማሌይ አባቷ 10 ልጅ እንደወለደ ይቀጠቅጣቸው እንደነበረ ለፖሊስ ከደወለ እናቷን የግድያ ሙከራ ያረግባ ስለነበረ እናቷ ብዙ ጊዜ ፈርታ ለፖሊስ እንደማትናገር መጨረሻ ላይ ጎረቤት ደውለው ሲመጡ አባቷ እናቷ ላይ ከፍተኛ ጉዳት አድርሶ እነሱ ህፃናት ማሳደጊያ እንደገቡ ስቶሪ ታይም ብላ አሁን የ24 ዓመት ወጣት እያወራች ነው። ነገ ማክሲኛ አስተዳደጋችን ያልሽው ልጅ ስቶሪ ታይም ብሎ ሊመጣ ይችላል። ምን ታመጫለሽ? ምናልባት እኔ አንቺ ላይ ላላቀው እችላለሁ፣ ጓደኞችሽ ግን ያውቋቸዋል። ሶ በቃ ልጆቻችን ላይ አትሊስት ምንም አያድርጉልን፣ አትሊስት እንዳናፍር፣ አትሊስት እንዳንሸማቀቅ። ወይኔ ይሄ ከሌ ልጅ አይደል እንዴ? ምን ሆና ነው? አራንቺ የቤተሰብ ገበና ወጣ በጀርመንኛ እየለፈለፈች ነው፣ ስቶሪ ታይም እያለች ነው ላለመባል ለራሳችንን መኖር አለብን፣ ለልጆቻችንን መኖር አለብን። በጅምላ ያሳደግነው ልጅ አንደኛ ተወቃሽ ነው የሚያደርገን፣ በሁለተኛ ደረጃ ደግሞ መጥፎ ባህሪ ካለው እኛን ነው የሚጎዳን፣ በሶስተኛ ደረጃ ደግሞ እንድንጸጸት ያደርገናል። ያው ብዙ እህቶች አሉ በውስጥ መስመር እኔ ድሮ እንደዛ ባቅ ኖሮ፣ በተለይ አሜሪካ ያሉ ባውቁ ኖሮ መግድዬ እኔ እግዚአብሔርን ነው የምልሽ። በ10 ዓመትም ያው ቤት ምናምን ሞርጌጅ ስላለን እንደው ታውቂያለሽ አሜሪካ ትኬት ውድ ነው። በ5 ዓመትም በ10 ዓመትም አንዴ በተለይ ልጆች ይዞ ይከብዳል። ባለቤቴ ይመላለሳል ወይ ደግሞ እሱ ከያዘልኝ እኔ አልፎ አልፎ ሰው ከሞተ መጣለሁ የልጆችን ይዤ። ግን እንደው በ10 ዓመት አንዴ 2 ዓመት ነው የምንሄደው። አሁን ላይ ግን ቢመለስ እላለሁ ይሉኛል ብዙዎቹ። ቢመለስ ከልጆቼ ጋራ የሆነ ቢች ዳርቻ ላይ ፎቶ ቢኖረኝ ይላለሁ። እንዳለ ሳገላብጠው የሆነ ቤተሰብ አጎቴ ቤት ሄደን፣ አክስቴ ቤት ሄደን፣ ግብዣ ተጠርተን፣ ሂልተን ሄደን፣ ሸራተን ሄደን ነው። ከዛ ያለፈ ነገር የለንም። አሁን ላይ ሳስበው ቢኖረን ልጆቼ ፍቅረኛቸው ሚስቱን ይዞ የሆነ ቦታ ሲሄድ እንደዚህ የሚደረግ ነበር እንዴ ለካ አላለሁኝ፣ እጸጸታለሁ። ድሮ ባቅ ይሉኛል፣ ድሮ ባውቅ። ስለዚህ አሁን እኔ እያወራሁኝ ያለሁት ምንድነው አዳዲሶቹ እህቶቼ ወንድሞቼ እንዳይጸጸታችሁ፣ ለሚስትህ ጊዜ ስጥ፣ ለልጆችህ ጊዜ ስጥ። ግን ጀርመን ሀገር አንስቅም፣ ከሳቅንም በአመት አንዴ ኢትዮጵያ ደውለን ነው። ከሚስትህ ጋር ሳቅ። አዎ 3-4 ልጆች ያላቸው ትኬት ውድ ነው። እኔም እንዳንቺ ተከራክሬ ነበር። 4 ልጆች አሉኝ፣ ከኔ ጋር 5 ትኬት ውድ ነው። ጀርመን ሀገር ያው ጠዋት ወደ ስራ ስትሄድ ጋዜጣ የሚያነበው ያለ ሰው ታገኛለህ። አትስቅም በአመት። ለምንድን ነው በአመት አንዴ ኢትዮጵያ ደውለህ የምትስቀው? ከልጆች ጋር ወጣ በል ትስቃለህ። እውነቴን ነው። ልጆች ኑ እስቲ እንስሳ ፓርክ እንሄድ ብለህ ከልጆች ዳዲ ባባ 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 ይል ከልጆች ጋር ሳቅ ብዬ ነው የማስበው። ሚስት ድሮ ቀረ ማን ከሴት ጋር ይተኛል? እና ከወንድ ጋር ልተኛ አማረ? እኔ ምን አገባኝ? እኔ አላልኩም። ሚስት ድሮ አልቀረም። ወንዶች ማግባት የምትፈልጉት የቤተ ክርስቲያን ሰው ነው። የቤተ ክርስቲያን ሴት ናት።
ሙስሊሞች ቢክራ የሆነች ልጃገረድ የሆነች ነው ማግባት የምፈልገው፣ አብረሃት መኖር የምፈልገው ግን እንደንዝርት የምሾረውን ነው። ከባሌ እስከ ቦሌ ያገላበጠችው ናት የምትመችህ። ለትዳር ግን የቤተ ክርስቲያኗ ልጃገረዷ በቁርባን በቆበ እሷ ደግሞ አታውቀው። በጊዜ ባልን ማስደሰት እንዳለ ትዝ ላይላት ይችላል። በልታ ጠጥታ ሄዳ ተኛሽ እንዴ ስትላ ምን ነው በሩን አልዘጋሁትም እንዴ ልትልህ ትችላለች። ማን አስተምሯት? ምን ነው በሩን አልዘጋሁትም እንዴ መብራት አላጠፋሁም እንዴ ልትልህ ትችላለች። እንዴ ዝም ብለሽ ትተኛለሽ እንዴ? ቆይ እንጂ ምን ነው ምን አጠፋው ያረኩት ነገር አለ ልትልህ ትችላለች። እናንተ የቤተ ክርስቲያን ሰው ነው ማግባት የምትፈልጉት ወንዶች። ጥፍር ያልቀጠለች አይላሽ የሌላት ጸጉር ያልቀጠለች ከእግሯ ጥፍር ከእጇ ጥፍር ማግባት እኮ ትፈልጋላችሁ። አብራችሁ እንድትኖሩ ግን ይሄ ጭንቅላታችሁ ላይ ያለችው ውስጥ ያለችው ግን ትክክለኛዋ ሴትዮ ማለት ነው ለማህበረሰብ ማሳየት የምትፈልጉት ልጃገረድ የቤተ ክርስቲያን ሰው ጥፍሯን ማቀጠል በተፈጥሯ የምታምር አልጋ ላይ ግን እንዲኖራችሁ የምትፈልጉት ከህንድ እስከ እብድ ከተቻለ የሴተኛ ዳሪነት ዲግሪ ያላት ከተቻለ የሴተኛ ዳሪነት ዲግሪ ያላት እሷን ነው የምፈልገው። አዎ እስከ ዛሬ አልኖርኩም ከዚህ በኋላ መኖር ፈልጋለሁ የምትለው ምን ሆነህ ነው ታዲያ? እኔ እስከ ዛሬ የኗሪ አኗኗሪ ሆኜ ነው የኖርኩት። እኔ ገና ለገና ልጅ አለኝ ብዬ እኔ መኖር አለብኝ በቃ መኖር አለብኝ። እስከ ዛሬ ጀስት ልጆች ለማሳደግ ብዬ ብዙ ጊዜ ሳልኖር ነው የኖርኩት ብለህ ከዛ ገንዘብ ያለው ያውጣ ይስራ ያሰራበት ገንዘብ ያለው ያውጣ ይስራ ያሰራበት የምትለዋን ቀበጥ ፍጹም ከልጆችህ እናት ተቃራኒ የሆነችዋን አግብተህ አሁን ነው መኖር የጀመርኩት እንዴ ትላለህ። መጀመሪያ አሁን ሴት አለ ወይ ከሴት አላገባም ከማለት በፊት ራስህ ከውስጥ ማንነትህና ከውጭ ማንነትህ ጋር ታረቅ። ያ መልስ አንብቤዋለሁ። ሁለቴ ነው ያነበብኩት። ሚስት ድሮ ቀረ ነው ያለው። ማን አሁን የሚያገባለን ያለው? ያ ከላይ ያለው ፒን ከተደረገልኝ ወይ መግዲ በጣም ትክክል ነው የፈለግሽው ይመጡና እኔ የምፈልገው እውነቱን ለመናገር ሴት ልጅ ደስ የምትለኝ ጥፍር ያልቀጠለኝ በተፈጥሮዋ ኮንፊደንት ያላት ይላል። 3000 ሰው የት ነው ያለው ብላችሁ ስታስቡ እንደኔ በተፈጥሮዋ ግንባር ጌጡ ጋር የሆነችው ጋር ሳይሆን እዚህ ጋር ድረስ አምጥታ የለጠፈችውን ትልቅ የጥፍር ቀጥላ ጥፍሮቿ እንዲታዩላት ቴንክ ዩ ቴንክ ዩ አባክ ወንድ ነህ? ኦኬ ቴንክ ዩ አመሰግናለሁ። ቴንክ ዩ ኤምጂ ኦኬ ቴንክ ዩ እጆችሽ አለንጋ ናቸው። ቴንክ ዩ ማይ ጋድ ጥፍሬን ሴቶችዬ ግን ጥፍሬን ወደዳችሁት? አይ ላቭ ኢት በቃ ብርቅ ሆኖብኛል። ኦኬ የምትለው ዋጋ ነው በውስጥ የሚያጨናንቁት ነጠላ ለብሳ ጠምጥማ እንደወረደ ቲክቶክ ራሱ ቫይራል ያወጣው ያንን ቪዲዮ ጋይስ ምን ሆናችሁ ነው? ቲክቶክ ራሱ እናንተ የኢትዮጵያ ወንድ ትላለ ቲክቶክ ራሱ በተፈጥሮ ይሄ አመዳም ሆናችሁ ስትመጡ አይሰማችሁም። ቪዲዮ ራሱ ቫይራል አይወጣም። የለም አይወጣም። ምንድነሽ አንቺ ታጥቦ የተሰጣ ፊት የመሰለኝ ምንድናት ይላል። ኧረ በእናትሽ ፊትሽን ገልብጠሽ ነው እናቱ ይላል። የሷን 2 እድሜ እጥፍ የምትሆን ሴትዮ በፊልተርና በሂውማን ሄር እዚህ ድረስ ለጥፋ ቁልጭ ብላ እያደነቀ ህፃኗን ገና 1 አመት ያ 2 አመት የሆነች ያለ ፊልተር እኔ የምልሽ ልብስሽን ማለት ጠምዝዘሽው ነው አጥበሽው ነው ገልብጠሽው ነው አስገልብጠሽው ነው ይላል። ግን ደግሞ
እኔ ግን በሚስት ደረጃ ማለት ነው አሁን እኔ ኦቤሲሊ የፍቅር ምርጫህ ብትለኝ አይ ላቭ ቢዩቲ ባይ ኔቸር ውመን ባይ ዘ ዌይ በቃ ቢዩቲ ባይ ኔቸር በቃ በተፈጥሮዋ በቃ የምትኮራ ይሆናል። ሰርግም የትም ቦታ ምናምን ኢቭን ጋብቻ ላይ ሜካፕ የማትቀባ ማለት ነው እና ሜካፕ የማትቀባ በተፈጥሮዋ በቃ ቆንጆ የሆነች በቃ ሁሉ ነገሯን ወደፊት አሁን ሳገባ ሚስቴ እኔ ጥፍር ትቀጥል አልፈልግም፣ ሂውማን ሄር እንዲኖራት አልፈልግም ምናምን እና የወረደች የቤት ልጅ ናት። ማሬ ወዳለው ማለት ነውር የሚመስላትን ያገባል እያሳያት ሰው የለማ። ሴት ልጅ ስትጠጣ ረጋ፣ ሴት ልጅ ስታወራ ረጋ ብላ ነው። ሴት ልጅ ቆማ አትጠጣም። ሴት ልጅ እንደዛ ናት የተባለችውን ሙያ ብቻ አስተምረው ሴት ልጅ የምትወደደው ባለሙያ ስለሆነች ነው ተብሎ እምነትና ሙያ ያስተማሯትን ጨዋ 00 ያልተነዳ ከንፈርና 00 ምንም ያልተባለ ዳቦ ይዞ ይሄድና ሴት ልጅ ታዲያ ስትተኛ ካንቀላፋይ ግንድ ከሆነች ይሰለቻል እኮ ይላል። ማን አስተማራት? ማን አስተማራት? አንተ የፈለከው የትም ያልተነዳች ናት። ማን ያስተማራት? ምን እንደሚባል ይታያለች፣ ይታቃለች። ፊሊንጓን መግለጽ ይኑርባት አይኑርባት፣ መደሰቷን መግለጽ ይኑርባት አይኑርባት፣ ማን አስተማራት? ማን አስተማራት? ማን አስተማራት? የነገራት ሰው አለ? የፈለከው የቤት ልጅ አይደል እንዴ ከነ ድንግሏ ከነ ምናምን። ከዛን የመጨረሻ ያንን ሁሉ ንብረት ሞርገን የኔማር ያንን ሁሉ ንብረት ያው እንደነ ዞይ ማለት ዞይ የሚባለው ጅላንፎ ቆዳ ማለት ነው። አሜሪካን ሀገር ስንት አመት ሙሉ የሰራውን ቤቱን ሸጦ የልጁን ምናምን ካሳይ ተቀብሎ ከተፈጠሩ ጀምሮ አንድ ቀን ያልተቆነጠጡ ሀለሊዎች ላይ ነው የወደቀው። ሚስቱን ደግሞ አይዋት ጭራሽ ፊልም ስናይ እንዴ አንተ ደግሞ ምናምን ትላለህ። ፊልም ሲያይ እንኳን እንደዛ እናድርግ ስትባይ አልፈልግም እንድትይ ተብላ እንድትሰደብ ያደርጋል። አንተ እንደ በዛ ይታየው ነገር ምድር ላይ አይሞከርም ስላለችው ማለት ነው። ታዲያ የቤሊ አግብተ ከዚህ በላይ ምን ልታረግልህ ትችላለች? እና አንዳንዴ ወንድሞቻችን እግዚአብሔርን ነው የምልህ ፍላጎትህንና ምኞትህን ውስጥ የሚለውን አግባ። ማን ምን አገባው? ለምን ቺቺኒያ የምትሰራ ሴተኛ ዳሪ አታገባም? ማን ምን አገባው? ዋናው ከሷ ጋራ ህይወት እንደሷ አይነት ሴት ነው ወይ የምትፈልገው? ደስታ የምታገኘው ሃፒነስ የምታገኘው በቃ ምናምን ከሆነ ከሷ ጋር ነው ማግባት መኖር ያለብህ። አንተ ልጅቷ የቤት ልጅ ናት፣ ምንም ነገር አታውቅም። በቁርባን ማግባት ትፈልጋለህ? ጥፍር ቀለም የምትቀባ አይደለችም፣ ምንም የምትቀባ አይደለችም። መኝታ ቤት ግን ቺቺኒያ የ5 አመት የስራ ልምድ ያላትን ሴት ነው የምፈልገው። እንዴት ይመጣል? አይመጣም፣ አይመጣውም። እንዴ ዳይ ፓሪ ናይት ፓሪ እያለ ገና በልጅነቷ ብዙ ነገር ያየችውን ነው የምትፈልገው። መኝታ ቤት ጋር ስትነው የቤት ልጅ መኝታ ቤት ጋር ሳሎንም አንድ አይነት ናት። ምንም የምታውቀው ነገር የለም። መምህሩ አንተ ነህ። ስለዚህ አንዳንዴ ወንዶች ራሳችሁ የምትፈልጉትንና የእውነት የምትወዱትን አታውቁም። ለሰው ጨዋናት ያገባት ያውም እኮ በቁርባን ለመባል ነው እንጂ የእውነተኛ ውስጥ ያለው ኢንቴንሽንህ ግን ይችኛዋን አይደለም የምትወደው። የእውነተኛው ማንነትህ ግን ወጣ ያለችው ሴት ናት የምትመችህ። የእውነተኛው ማንነትህ የእውነተኛው ማንነትህ ለምን ስትርመጠመጥም ስትርመሰመስም የምትታየው ወይ ሰካራሞች ጋር ነው ወይ ጥፍር የቀጠሉት ሂውማን ሄር በየደቂቃ የሚቀያይሩበት ቦታ ነው የምትገኘው። ቢዩቲ ባይ ኔቸር ቆንጆ የሆነች ሴት ብትመጣ ማንም ነው ማያያት፣ ማንም ነው ማያያት። ይሄ አክራሪ ነገር ነው። ታይቼ ወግ አጥባቂ ምናምን ነው የምትላት። ወግ እኮ አጥብቅ አይደለም፣ ምንም 00 ያልተነዳይ ስለሆነች ነው። ስለዚህ አንዳንዴ እኔ የምፈልገው ምንድነው ለማህበረሰብ ማሳየት የምትፈልገውን ሳይሆን አንተ የምትፈልገው አይነት ምንድነው የሚለውም ቢሆን ጥሩ ነው። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። ባትሪ ስላለቀ ነው እንጂ እዚህ ቁጭ አልኩት። አየሩ በጣም አሪፍ ነው። ቤቴን ልወልውል። ወይኔ ራበኝ ልብላቸው።